የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን በቤኒሻል ጉሙዝ መተከል ዞን በሐረሪ ክልል በአዲስ አበባና በድሬዳዋ ከተሞች በሰባተኛው አጠቃላይ ምርጫ ገጠሙኝ ያሉትን ተግዳሮቶች የምናገራችሁ ነው የሚሆነው። አሜሪካ ኢትዮጵያውያንን ጨምሮ በ12 ሀገራት የአደጋና ሰብአዊ ድጋፍ ምላሽ ማዕከላት ልታቋቁም ነው። ዝርዝር መረጃውን ይዘነዋል። ዩናይትድ ስቴትስና እስራኤል በኢራን ኢስፋሃን ግዛት የሚገኘው የናታንዝ ኒውክሌር ማብለያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች የምናልፍ ነው የሚሆነው። ከተመሰረተ 53 ዓመታት ግድም ያስቆጠረው አንጋፋው ፓርቲ የኦሮሞ ነጻነት ግንባር ወይንም ኦነግ የመጀመሪያው የምርጫ ተሳትፎ በሚሆንለት በዘንድሮ ሰባተኛ ጠቅላላ ምርጫ ለመሳተፍ አስፈላጊዎቹን ቅድመ ዝግጅቶች እያጋባደደ እንደሚገኝ አመላክቷል። ኦነግ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን፣ በቤኒሻል ጉሙዝ ክልል መተከል ዞን፣ በመላው የኦሮሚያና ሐረሪ ክልሎች እንዲሁም በሁለቱ ከተማ መስተዳደሮች አዲስ አበባና ድሬዳዋ በምርጫው ተሳትፎ ለማድረግ 163 እጩዎችን ለምርጫ ቦርድ አቅርቧል። ፓርቲው እጩዎችን ያቀረበባቸው እነዚህ ቦታዎች ደጋፊዎች አሉኝ ብሎ የለያቸው ስፍራዎች እንደሆኑ የኦነግ የስነ ምግባርና ቁጥጥር ሊቀመንበር ኮሚቴ አቶ አለማየሁ ድሮ በተለይም ለዶቼ ቬሌ ተናግረዋል። ምርጫ በመናካሄድባቸው በእነዚህ ቦታዎች በተለይም ራቅ ባሉ ቦታዎች ላይ እጩዎች ሄደው ሊሰሩ የሚችሉበት ሁኔታ ገና አልተመቻቸም ያሉት ኃላፊው ለዚህም ከምርጫ ቦርድ ጋር በቅርበት እየሰሩ መሆኑንም አስረድተዋል። የድርጅቱ ማኒፌስቶን ከማሳተም ጀምሮ ለሚዲያ በማቅረብ ማስተዋወቅን ጨምሮ በምርጫው የነቃ ተሳትፎ ለማድረግ ዝግጅት መደረጉንም የገለጹት አቶ አለማየሁ ህዝቡ ጋር ለመድረስ ጥረት እያደረጉ መሆኑንም ተናግረዋል። ሰላም በሌለበት ምርጫ በማካሄድ በትክክል የህዝብ ተወካይነት ያለው መንግስት ለመመስረት አስቸጋሪ መሆኑንም የተናገሩት አቶ አለማየሁ ፓርቲያቸው ከሰባተኛው ምርጫ መካሄድ አስቀድሞ ግጭቶች ቆመው ሰላም መስፈን ይኖርበታል የሚል አቋም ማንጸባረቁንም አንስተዋል። ምርጫው በሚካሄድባቸው ኦሮሚያን ጨምሮ ሌሎችም አካባቢዎች ጦርነት ነው ያለው ሲሉ አስተያየቶቻቸውን ሲያስቀምጡ ቢቻል መንግስት ማድረግ ያለበት መጀመሪያ ስራ ሰላም የሚወርድበት መንገድ ማመቻቸት ነው ብለዋል። ለዚህ ደግሞ በትጥቅ ትግል ውስጥ ያሉትን ወገኖች ጭምር አንድ ላይ በማምጣት መፍትሄ መፈለግ እንደሚገባም በአስተያየቶቻቸው አንስተዋል። ያ ሲሆን ሰላማዊ ምርጫ በማድረግ ለህዝብም ሆነ ለአስተማማኝ መንግስት መመስረት ይቻላል በማለት አሁን ፓርቲያቸው በምርጫ እየተሳተፈ ያለው የምርጫ ሁኔታ ስላለ ሳይሆን በሰላማዊ መንገድ እንደሚታገል ፓርቲ ለህዝቡ ለመቅረብ ብቸኛው መንገድ በዚህ ምርጫ በመሳተፍ መሆኑን በማመን ነው ሲሉ ከምርጫው አስቀድሞ የሚስተዋሉ የፖለቲካውን አውድና ምህዳሩ አስቸጋሪ መሆኑንም አብራርተዋል። ኦነግ ለ4 ዓመታት ያህል ከፍተኛ አመራሮቹ በእስር ላይ ቆይተው ያሉት 230 ግድም ጽሕፈት ቤቶች በሙሉ ተዘግተው መቆየታቸው የፖለቲካ ምህዳሩን በማጥበብ ከእንቅስቃሴ ገጥቶት መቆየቱንም ደጋግመው አስታውቋል። አሁንም ቢሆን ካለፈው ሰኔ ወር ጀምሮ ጉለሌ ያለው ዋና ቢሮ ብቻ ተከፍቶ አገልግሎት ላይ መሆኑን የጠቆሙት የፓርቲው ስነ ምግባርና ቁጥጥር ሊቀመንበሩ አቶ አለማየሁ ድሮ በአንድ በኩል የፖለቲካ ምህዳሩ በሌላ በኩል ደግሞ የጸጥታ ሁኔታ ተግዳሮት በሆነበት ሁኔታ ውስጥ ምርጫ ላይ እየተሳተፉ እንዳልሆኑም ገልጸዋል። እንደ አዲስ አበባ ባሉ አካባቢዎች ሻል ያለው ሰላም ይዞታ መኖሩን ገምግመናል በማለት በዲፕሎማቶችና በኢትዮጵያ ምርጫ ቦርድ ምርጫ ለማካሄድ አስቸኳይ ናቸው ተብሎ በተለያዩ ቦታዎች ሁሉ ስጋትም እያለ እጩዎች ማስመዝገባቸውንም አመላክተዋል። እስካሁን ድረስ በመገናኛ ብዙሃን ወጥተው ፕሮግራሞቻቸውን ከማሳወቅ የዘለለ እንብዛም ወደ ምርጫ ቅስቀሳ አለመገባቱንም የገለጹት ኃላፊው ከዚህ በኋላ በአካል መሄድ በሚቻልባቸው አካባቢዎች ላይ በአካል በመገኘትና በማይቻልባቸው ቦታዎች ላይ ደግሞ በርቀትም ሆነ ቴክኖሎጂን በመጠቀም የምረጡኝ ቅስቀሳ እንደሚያደርጉም ጠቁመዋል። በኢትዮጵያ ምርጫ ቦርድ መርሃ ግብር መሰረት ለሰባተኛው አጠቃላይ ምርጫ ግንቦት 24 2018 ድምጽ ይሰጣል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ መረጃ እንሻገራለን። ዩናይትድ ስቴትስ የኢትዮጵያ ዋና ከተማ አዲስ አበባን ጨምሮ የኬንያን መዲና ናይሮቢን በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ነው። ማዕከላቱ አዲስ በተፈጠረው የአደጋና ሰብአዊ ድጋፍ ምላሽ ቢሮ ጥላ ስር የሚቋቋሙ ናቸው። ሪያን ሽሬም የሚመሩት ቢሮ በአሜሪካ ውጭ ጉዳይ ሚኒስቴር ስር የሚገኝ ሲሆን ከፈረሰው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ስራዎች የተወሰኑትን ያከናውናል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ
ውስብስብ ሰብአዊ ሁኔታዎች የሚሰጠውን ምላሽ የማስተባበር ኃላፊነት የተጣለበት ቢሮ ስራ መጀመሩ ይፋ የተደረገው አርብ ዕለት መጋቢት 11 2018 ዓ.ም ነበር። ቢሮ በምግብና ዋስትና አመጋገብ እንዲሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርና ምርምርና ፈጠራ አጋርነቶች ላይ የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥ በድረ-ገጹ የሰፈረ መረጃ ይጠቁማል። አዲሱ ቢሮ መቀመጫውን በዋሽንግተን ዲሲ የሚያደርግ ሲሆን 200 ገደማ ሰራተኞች የሚኖሩት የአሜሪካ የውጭ ጉዳይ መስሪያ ቤት አርብ ዕለት አስታውቋል። ይሁንና የዕለት ተዕለት ስራዎቹ የሚከናወኑት በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ የሚቋቋመው ቀጠናዊ ማዕከላት አማካኝነት ይሆናል። ማዕከላቱ በአፍሪካ የኢትዮጵያ ዋና ከተማ አዲስ አበባን ጨምሮ በ3 ሀገራት ይቋቋማሉ። የኬንያዋ ናይሮቢና የሴኔጋል መዲና ዳካር የአሜሪካ የአደጋ የሰብአዊ ድጋፍ ምላሽ ማዕከላት የሚቋቋሙባቸው የአፍሪካ ከተሞች ናቸው። በዩናይትድ ስቴትስ የምትገኘው ሚያሚ፣ የኮሎምቢያዋ ቦጎታ፣ የጓታሚላ መዲና ጓታሚላ ሲቲ፣ የዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚንጎ ማዕከላት እንደሚቋቋሙባቸው ተመርጠዋል። ከዩክሬን ዋና ከተማ ኪየቭ፣ የዮርዳኖስ መዲና አማን፣ የባንግላዴሿ ዳካና የፊሊፒንስ ዋና ከተማ ማኒላ ከ12ቱ መካከል እንደሆኑ ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የቆየውን ዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ወይም USAID በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ ከባቢ አየር ለውጥና የማህበራዊ ፍትህ ያሉ ጉዳዮችን ጨምሮ የሚመደበውን ገንዘብ በከፍተኛ ሁኔታ ቀንሷል። ይሁንና ባለፈው ዓመት በተባበሩ መንግስታት ስር ለሚገኘው የሰብአዊ እርዳታ ማስተባበሪያ ቢሮ $2 ቢሊዮን እንደደጎመም ገልጾ ነበር። ወደ መጨረሻው ዘገባችን ስንሻገር ዩናይትድ ስቴትስ እና እስራኤል በኢራን ኢስፋሃን ግዛት የሚገኘው የናታንዝ የኒውክሌር ማብለያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረር አለመኖሩንና በአካባቢው ነዋሪዎች ላይም ጉዳት አለመድረሱ ታውቋል። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት በኒውክሌር ማብለያ ጣቢያው ጥቃት መፈጸሙን ከኢራን ባለስልጣናት መረጃ እንደደረሰው በኤክስ ገጹ ላይ ገልጿል። እስካሁን ያፈተለከ የኒውክሌር ጨረር እንደሌለ በመግለጽም ሁኔታውን የተከታተለው እንደሆነ ማመላክቷል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት የሚገኘው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ላይ ለረጅም ርቀት ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎም ነው። ኢራን ካስወነጨፈቻቸው ሚሳኤሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉ ታውቋል። ብሪታንያ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት ሚሳኤሉ ምን ያህል ወደ ዲያጎ ጋርሲያ መጠጋቱን አመላካች እንደሆነ ዜናው አክሏል። በዲያጎ ጋርሲያ የሚገኘውን የዩናይትድ ኪንግደም እና አሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትሮችን የሚርቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳኤሎች ባህር ኃይልና ድሮኖች ደምስሰናቸዋል ሲሉ የሰጡትን መግለጫ እውነትነት ጥያቄ ውስጥ ያስገባ ነውም ተብሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ቆንጆ መረጃዎች እስክንገናኝ ድረስ በደህና ቆዩ።